በቃ ቀጥ ያለ መንገድሽን ሂጂ። ቢኒ የልጅሽ አባት ነኝ እያለ ነው። እመኚ ውጤቱን እንኳን መጠበቅ አለብሽ ብዬ አላስብም። ውጤቱ መጠበቅ ያለበት ለኛ ነው። እኛን ጠብቀው እንዳልሆነ ስለምናቅ ውጤቱን እኛን ጠብቅ። አንቺ ግን ውጤቱን እንኳን መጠበቅ የለብሽም። በቃ ቢኒ ነው የልጅሽ አባት የልጅሽ አባት እኔ ነኝ ብሏል። ማመን ያለብሽ ይጎዳሻል። እሷ ራሷ እኮ ታውቋለች በስነ ስርዓት ታውቃለች። ደግሞ ሴት ልጅ ናት። ግን የእውነት ይሄን ያክል ምንድነው ሽንጥ ገትሮ መከራከር ግን እኔ ምን አይነት ወኔ እንዳላት አላውቅም። ይሄንን ኢነርጂሽን ሌላ ነገር ላይ አድርጊው። የእውነት ሌላ ስራ ብትሰሪበት በቃ ይሄኔ ስንት ታሪክ ትፈጥሪ ነበር። አስበው የሆነ ባልተፈጠረ ነገር ሆኗል ብሎ እስከ ማሳመን ራስ እንድትጠራጠር ማድረግ እኮ እውነት። አሁን እኮ ታውቃለህ ሆኖ አይደለም ግን የሆነ ሰዎች ጋር ጥርጣሬ እንዲፈጠር አድርጋለሁ። ያን ነገር መግቢያው ላይ እንደሰማችሁ እንዳዳመጣችሁ ለሃይሚና ለብሩኬ ተመስክሮላቸዋል። በጣም ደስ ይላል ማለት ነው። ልጁ የቢኒያም እንደሆነ ታውቋል ማለት ነው። ብሩኬ ነፃ ወጥተዋል ማለት ነው። ልጁ የብሩኬ እንዳልሆነ ዓለም ሁሉም ፈርደዋል ማለት ነው። ስለዚህ ሃይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው ማለት ነው። ሲቀጥል እዩ የራሷ ልጅ እንደሆነ በደንብ ታውቃለች። አውቃ ነው ሃይሚና ብሩኬ እንዲለያዩ ስለምትፈልግ ነው እንጂ ተሳስታ አይደለም። ልጁ የራሷ እንደሆነ በደንብ ታውቃለች በማለት ዓለም ሁሉም መስክሮባታል ማለት ነው። ስለዚህ እቺ ልጅ ምን አስባ ነው ከብሩኬ ራስ ላይ የማትወርደው? ምን አስባ ነው ከሃይሚ ራስ ላይ የማትወርደው? እና በዓለም ላይ እንደዚች ገገማ ታይቶም ተሰምቶም አልታወቀም ማለት ነው። ስለዚህ አያዋጣትም። በራሷ እጅ እሺ ብላ ብትስማማ ተስማምታ እሺ ብትል